ብሎ አለ። ምን አይነት ሰዎች ናቸው? ከዚህ በፊት እኔን እንዲህ ብሎኝ የሚያውቅ ምን አይነት ኃይለኛ ነው? ምን አይነት ጉልበት ያለው ሰው ነው? ምን አይነት እውቀት ያለው ሰው ነው? በምን ቢመካ ነው አለ። እንዲህ አለ፣ እሳት አንድዱ አለ። ምን አንድዱ? ምን አንድዱ? የጨካኝ ሰው ዓላማ መጨረሻው ሰው መግደል ነው። ዓላማው መግደል ነው። ጨካኝ ይሄው ነው። ርኅራኄ የሌለው ሰው ሌላ አማራጭ የለውም፣ ማጥፋት ብቻ ነው። ታዲያ አዎ እሳት አንድዱ፣ መሞት አለባቸው፣ መገደል አለባቸው አለ። ከዛ በኋላ ሦስቱ ወጣቶች አዋጅ ታውጆ ወደ እሳት እንዲጣሉ ተደርጓል ማለት ነው። በጠዋት እንግዲህ ናቡከደነፆር ሰራዊቱን ሰብስቦ ትናንትና የጨመርናቸው ወደ እሳት የወረወርናቸው አመድ ሆነዋል፣ ከስለዋል፣ ተቃጥለዋል፣ የሉም። ስለዚህ ለንሲ አይተናቸው ተመልክተናቸው እንምጣ ብሎ ናቡከደነፆር ሰራዊቱን ሰብስቦ ቤተሰቡን ሰብስቦ ሄደ። የተጨመሩት ሰለስተ ዘወደይነ ትማልም ዘወደይነ ሰለስተ እዶ፣ ትናንትና ወደ እሳት የጨመርነው 3 ሰዎች ናቸው። ወራቡ ደግሞ አንደኛው አራተኛው ደግሞ ከየት መጣ አሉ። በሉሲ አራተኛው በሉ ከየት መጣ? አራተኛው መልአኩ ቅዱስ ገብርኤል ነበር። አመስግኑት። አራተኛው ይመስል ክብር ለእግዚአብሔር። ይሄ ደግሞ የተለየ ነው አለ ናቡከደነፆር። ትናንትና ያንን ያህል እሳት ተነዶ ወደ እሳት ተወርውረው 3 ነበሩ። አራተኛው ጭማሬው ደግሞ የት ነው? ተኝተን ስናድር የእግዚአብሔር ልጆች ከእኛ ጋር አብሮ 2ኛ 3ኛ ሆኖ የሚያድር ቅዱሳን መላእክት አሉ። አመስግኑ። ሌሊት የሚጠብቁ እስመ ለመላእክቱ ይእዝዙሙ በእንቲአከ ከመ ይዕቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነሥኡከ። መላእክቶችን ስላንተ አዛቸዋለሁ፣ እልካቸዋለሁ። በወደቅ ጊዜ፣ በምትወድቅ ጊዜ እሾህ፣ የዓለም ፈተና፣ የዓለም መከራ፣ የዓለም ችግር እሾህ በወጋህ ጊዜ እነሱም ደግሞ በወደቅም ጊዜ እሾህ እንዳይወጋ እንዳትወድቅ ይጠብቁሃል። መላእክቶችንም ስላንተ እልካቸዋለሁ አዛ